ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። አደይ ድራማ ተለቋል። እንግዲህ አደይ ጋራ ሸንተረሩን ሜዳውን አቋርጣ ገጠር ገብታለች። ይህን ባርኮት እናትም እንግዲህ መታ አደይ ስትላቸው፣ ባርኮትም እንግዲህ አደይ እማዬ እኮ ሄደች ሲላተኝ፣ ወዴት ፍቅር ምን ነው ያነገረኩሽን አላደረገሽም እንዴ ስትላት፣ ፍቅርም እንግዲህ እማዬ ብለምናት ባስለምናት ከዚህ በኋላ ከዚህ ቤት በቃኝ ብላ ሄደች ትላታለች። እናታቸውም እንግዲህ ቆይ ወዴት ነው የሄደችው? ከሰው ቤት ገብታ ነው ወይ ስትል፣ ባርኮትም አይደለም እማዬ ገጠር እናቷ ጋር ሄዳለች ይላታል። እናትም እንግዲህ ባርኪ ስንት ነገር ነግሬ ታሪኳን እያወክ እንዴት ትለቃታለ? ትለዋለች። ባርኮትም እንግዲህ ይቅርታ እማዬ፣ እኔ ለስራ በወጣሁበት አጋጣሚ ነው የሄደችው፣ ምንም ማድረግ አልችልም ይላታል። እናታቸው እንግዲህ ወይኔ ልጅን አሳቃችሁ ነው ከቤት ያስወጣችኋት ስትል፣ ፍቅር ማን እማዬ አደይም ብቻ እንዳይሆን ልጅ ያልሻት ስትላት፣ እንግዲህ እናቷም አዎ አደይ ልጅ ናት፣ እኔ በሌለሁበት እናንተን አደይ ማለት እኮን የበደለውበት ጊዜ እናንተን ስትንከባከባችሁ የቆየች ልጅ ናት ትላታለች። ከእናንተ ለይች የማያት ልጅ አይደለችም። ባርኮትም እንግዲህ እማዬ በቃ ተረጋጊ፣ እንፈልጋታለን እሺ ይላታል። ፍቅርም ቀበል ልታደርግና የት ብለህ ነው የምትፈልጋት? አደይ የምትባል ሰው ሁለተኛ ወደዚህ ቤት አትመለስም አትመጣም ትለዋለች። ባርኮቱም እንግዲህ ማን ነው ያለው? ፍቅር አንቺ ነሽ ሲላተኝ፣ አዎ ሁለተኛ ወደዚህ አትመጣም ሲል፣ እናትም እንግዲህ ቀብል ታደርግና ያቺ ቤዛ ያልሻት ልጅ ትላታለች። ባርኮትም እንግዲህ ቤዛ ምን እማዬን ደንግጧለኝ ሲል፣ ቤዛ ትመጣለች። ፍቅርም እንግዲህ እማዬ ቤዛ ማለት እሷ ነች ትላለች። ከዛ ቤዛም እንግዲህ እንዴ ባርኪ እኔ ያላምንም እናት ናቸው ስትል፣ አዎ የባርኪ እናት ነኝ ትላለች። በዚህ በኋላ እንግዲህ ባርኮት አረ ፍቅር እባክሽን ተለመኝ እኔ ዝም በይ የሚል በእጅ ምልክት እያሳያት ነበረ። እንግዲህ እነ ባርኮት እናትም እንግዳ እንደዚህ ነው እንዲህ የምትቀበዩ ስትላተኝ፣ ቤዛም ውይ ይቅርታ እንደሚመጡ ስላላወቅኩ እኮ ነው እንጂ ቢያንስ ቡና ቀራርቤ የጠብቀውት ነበር ትላታለች። እሰይ የኔ ልጅ በይ በጀመርሽው አሁን ሂጂና ቡና ፊ፣ መንገዱ ትንሽ አድክሞኛል ትላታለች። ፍቅርም እንግዲህ እማዬ እንዴት ናት ወደድሻት ስትላት፣ ስራዋን ገና መቻየውትና ነገር ግን አደይን የሚያክል ሰራተኛ አይገኝም ትላታለች። እናትም እንግዲህ እስኪ አደይ እስከምትመጣ ድረስ ተስራና እስከዛ ድረስ እንግዲህ ቤዛን የምናያት ይሆናል ትላለች። ቤዛ እንግዲህ ቦግ ነው ያለባትኝ። ቤዛም ከዛ በእኔ ፍቅር አግዥኝ ለማየ ቡና እናፍላላቸው ስትላተኝ፣ እናትም እንዴ ከመቼ ነው ደግሞ ቤዛ ቡና ማፍላት የጀመረችው ወይስ ደሞሽንም ታካፍያታለች ስትላተኝ፣ እንግዲህ ፍቅርም ቀበል ልታደርግና ቤዛ እዚው ራሽን ችለሽ አፊ እንጂ ትላታለች። እናትም እንግዲህ አይ ይችነው ሰራተኛ ቀጠርሽ ያልሽኝ ለመሆኑ ስንት ልንከፍላት ነው? ፍቅርም ስለ ደሞዝ አልተነጋገርንም፣ ይኸው እንደምታያት ልጅቱ ምስኪን ናት፣ ብዙም ክፍያ አትፈልግም ትላታለች። ቤዛም እንግዲህ እኔ ሰራተኛ ትላለች። ከዛ እናትም ይቅርታ ስትላተኝ እማዬ አዲስ ስለሆነች ነው ሲል፣ ከዛ እንግዲህ ቤዛም ባርኪ እውነትህን ነው ስትል፣ እንዲሁም ነይ እኔ ያሳይሻለሁ ቀውን ይላትና ይዟት ይሄዳል ቤዛም። እናትም እንግዲህ አይ ፍቅር አንቺ እኮ ምንም ለቤት አትሆኝም፣ ያችን ወርቅ መሰለች ሰራተኛ አባረሽ ይችን ነው የምታመጫት ትላታለች። ይቻሁን ምን ለዛላት? ምን ብለሽ ነው ከቤቴ ያመጣሽብኝ? ፍቅርም ቡናዋን ቅመሽውና ካልተመቸችሽ ታስወጫታለች ትላታለች። እናትም እንግዲህ ሊዱና ዴብ ወዴት ይሄዱ ትላታለች። ሊዱ ምኝታ ቤት ናተኝ፣ ዴብ ደግሞ ወጥቷል መሰለኝ ስትላት፣ እናትም ሂጂ እስኪ ጥሪያተኝ ደህና ናቸው ግን ስትላተኝ፣ ምን ትሆናለች እኔ ከዚህ በስራ ተጎዶ እንጂ ስትላተኝ፣ ምን ታግዝሽ እሷ እኮ ከዚህ አላደገችም
ምንም እኮ የምታውቀው ነገር የላትም ትላታለች። ፍቅርም እንግዲህ ደግሞ እንደዚህ እያልሽ አታቅብጫት ብላ ብድግ ብላ ትሄዳለች። ተናዳ ስለነበረ ፍቅር እናትም ሚች ልጅ አሁንም አልተሻሻለችም እንዲህ እንግዲህ ቤዛና ባርኮት ኩሽና ከሄዱ በኋላ ቤዛ ባርኪ በጣም ትገርማለ። ቆይ ለምንድን ነው እኔን ሰራተኛ የምትለኝ? ባርኮትም ቤዛ ተረጋጊ እንጂ እኔም እኮ ከአንቺ እኩል ነው የሰማሁት ሲላት፣ በቃ ዝም በል ለካ ዝም ብለኝ የነበረ እስካሁን ድረስ ያስቀመጥከኝ አደይ ስትወጣ ሰራተኛ ልታደርገኝ ነበር። ቤዛም እንግዲህ ኧረ እባክህ ስትለው ቀስ ብለሽ አውሪ አትጩሂ ሲላት፣ ባርኮትም ኧረ እባክህ ለምንድን ነው የማልጮኸው? ቆይ ከእናት ጋር የቤት ሰራተኛ ነች ብለህ ስታስተዋውቀኝ ምንድን ነው የሚሰማኝ? በል አሁን ከዚህ ቤት ይዘህ ውጣ ስትለው ወዴት ነው ይዤሽ የምወጣ ሲላት፣ እኔ ምን አውቃለሁ ብቻ መቼም ከዚህ ቤት ውስጥ ለእናትህና ለእህትህ ሰራተኛ እንደሆነ አትፈርድብኝም ትለዋለች። ቤዛ ተረጋጊ፣ እኔም የሰማሁት ከአንቺ እኩል ነው ሲላተኝ፣ ቤዛም እንግዲህ ይህ ሁሉ የፍቅር ስራ ነው ስትለው፣ ባርኮትም አዎ ለነገሩ ጥሩ ነው እማዬ ፍቅረኛ የመሆንሽን ማወቅ የለባትም ሲላተኝ፣ እንዲህ ለምን ባርኬ በእኔ አፍረህብኝ ነው ስትለው፣ እንዲህ ቤዛ ተይ እንጂ እንዴት ባንቺ አፍርብሻለሁ? ፍቅረኛ እንደሆንሽ ካወቀች ይደብራታል። ከዚህ በፊት እኔ አላስተዋወቅኩሽ፣ እጮኜ አይደለሽ፣ አላገባሁሽ። ደግሞ ከዚህ እንደምትኖሪ ካወቀች ይደብራታል። ነገሮች እስቲስተካከሉ አደይ እስከምትመጣ ድረስ መቼም ይህን ነገር ይዞ መቆየት ላንቺ አይከብድሽም ይላታለኝ። ሰራተኛ ሆነሽ ኑሪ እያልከ ነው ስትለው፣ አይ አደይ እስከምትመጣ ድረስ በዛ ላይ ደግሞ ፍቅር ታግዝሻለች እኔ ነግራታለሁ ሲላተኝ፣ ቤዛም የፍቅርን ማገዝተው ከዚህ ቤት ይዘኸኝ ውጣ ስትለው፣ ባርኮትም ወዴት ነው ይዤሽ የሚሄደው? ወይ ደግሞ ለምን ወደ እናትሽ ቤት አትሄጅም ሲላተኝ፣ ከዚያ ሁኜ አራጣ አበዳሪዎች ሲመላለሱ ማየት አልፈልግም። ቤዛ እናትሽ ጋር ሁኝና ሁሉን ነገር ከዛ ጨርሰን እንመጣለን አልኩሽ እኮ ሲል፣ ከዛ እናቱ ትመጣና አንቺ እስካሁን ምን እያደረግሽ ነው? በረከቦትን ውሰጅና ቀራርቢ እስካሁን ጀበናውንም አልጣድሽም ሲለዋተኝ፣ እንግዲህ ባርኮትም እኔ ነኝ ያዘገየኋተኝ እማዬ፣ የው ቤታችን ውስጥ ያለውን ነገር እያሳየኋት ነበረ፣ ይቅርታ እማዬ። በላንተ አሁን ውጣ እኔ ያሳያታለሁ፣ በይ ረከቦቱን ይዘሽ ሂጂ። ባርኮትም እንግዲህ ደንግጦ ስለነበረ እሺ ብሎ ይወጣል። እሷም እንግዲህ ባይዋጥላትን ፊቷን ቀስቅሳ እንግዲህ ረከቦቱን ልታነሳ ስትል ቤዛ ትላታለች እናታቸው። አቤት ስትላት፣ ከዚህ በፊት ግን ቡና ፍልተሽ ታውቂያለሽ ስትላተኝ፣ አዎ ለእናቴ እኔ ነበረ ቡና የማፈላላት። የባርኮት እናትም እንግዲህ ሁኔታችን ሳይሽ ግን ስራ ሰርተሽ የምታውቂ አይመስለኝም፣ ከበረታሽ ጓደኛ ቤት ወስድሻለሁ፣ ይው ከዚህ የምትቆይው አደይ እስክትመለስ ድረስ ነው። ቤዛም እንግዲህ ለምንድን ነው የምትወስጂኝ ስትላተኝ፣ ጓደኛ ቤት ትሰሪያለሽ። ቤዛም ማለቴ ለምንድን ነው እዚህ ቤት ውስጥ ማልቆየው ከዚህም አልሰራው? ይህ ቤትማ ያንቺ አይደለም ለጊዜው ነው እንጂ። ብዙ ጥያቄ መጠየቅ ተወጃለሽ መሰለኝ፣ በያሁን ሂጅ ብላ ኮስተር ትልባታለች። እናታችሁም እንግዲህ ኩሽና ቆማ፣ አደይ ምን ውስጥ ገብተሽ ይሆን? አባትሽስ አስችሏቸው ዝም ብለው ይሆን? ብርሃኔ ትመጣና እንግዲህ ማየ ማየ ስትል እናታቸው ተኝታ ነበርና አደይም ተኝታለች፣ ራሷን ትንሽ አሟታል ደግሞ ስትላተኝ፣ አሟት ነው እንጂ የሚሆንስ በጊዜ ተኝታ አታውቅም ስትላት፣ አደይም ትኩሳት አላተኝ ትላታለች። ብርሃኔም በቃ ተያተኝ በኋላ ስትነሳ ቡና በዳማከሴ ሰጣታለሁ ይላታል። ከብርሃኔ ጋር የመጣውም እንግዲህ እኔማ እማያለች ብዬ ልጫወት ነበረ የመጣሁት። አደይም ታዲያን ያለሁ አይደለ እማዬ እስከምትነሳ ድረስ ከኔ ጋር እንጫወታለን። እንጨዋወት ካልሽስ ጥያቄ ልጠይቅሽ፣ ደመቀ ምን ተማምኖ ነው የማይመጣው? ስልክ ስደውልለትስ ለምንድን ነው የማያነሳው? ስለ እኔስ ያወጋሽ ነገር አለ ሲላተኝ፣ አደይም አረ የለም አላወጋኝም
መቼ በስርዓት ቁጭ ብለን አውርተን የምናውቀውና እሱም እንግዲህ እሱማ ብርሃን ነግራኛል ነበር አደለ አንቺን ጠልፈውሽ እንደነበረ ይላል። ለዛሬን ይመስላል። ላይክ ሸር ሰብስክራይብ አድርገኝ። አመሰግናለሁ።